መናገር የፈለገችውን እኮ ተናግራ ልትሄድ ነው። እንደማትፈልጋት እኮ ነገርከን አይደል? አንዴ ድል ስጡኝ። ይኸውልህ አሁን እሷ መናገር ምን ማለትም እኮ ትርጉም ስለሌለው ነው አይደል? እንዴ ዝም የሚላት ከዚህ በላይ ትርጉም ባይኖረውማ እኮ ትተዋት ነበር። እዚህ ጋር እኮ እንዲያወሩ እኮ ትፈቅዱላቸው ነበር አይደል? አስፈላጊ ስላልሆነ አንፈቅዱ። አብርሃም ታወራታለህ። አስፈላጊነቱ እኮ ለእናንተ አይደለም ለሱ። ይኸውልሽ ሄርሜላ ለመጨረሻ ጊዜ ታወሪዋለሽ። ከዛ ግን ትሄጃለሽ፣ አንተም ትሄዳለሽ። አለቀ። ካሁን በኋላ አብርሃም ይወጣ ተመለሳችሁ እንደማትሉ ነገር እያንዳንዱ ነገር አውሩና እኛ እንሄዳለን። አውሩ ያውንካ አውሩ አውሩ ና አንተም ና ትንሽ ደቂቃ አውራና ትመጣለሽ። አውራትና መስለሳት መናገር ያለብን ነገር ቅድም መናገር ያለብን ነገር ተናገረ እኮ። ምን ልበላት ኤፍሬም? አስረግጠህ ነገራት። ሩታ እንደምትፈልግ እሷ እንደማትፈልግ አስረግጠህ ነገራት። አለቀ እንዴ አብርሃም ምን ሆነሃል? ከኔ ጋር ከዚህ በፊት እኮ ምን እንደምናወራ ለማንም ሰው ጠይቃ አታውቅም አይደል እንዴ? ኤፍሬም የምታወራውን ነገር ይሉኛል። የምታወራውን ነገር ንገረኝ እኮ። እሺ ትነግረዋለህ፣ ግን ደግሞ አንደኛ ነገር ምን እያሰብክ ነው ያለው? ምን እየተሰማህ ነው ያለው? እየሄዱ እኮ ነው ጥለውኝ ይመጣሉ። አንዴ ላውራህ። ቆይ አንዴ አብርሃም በእግዚአብሔር ኤፍሬም አብርሃም ተው በእግዚአብሔር። ቆይ አንዴ የትም ጥለን ካንሄድ እዚሁ ነው ያለነው። ማውራት ትፈልጋለች። አንተ ያልኩህን ብቻ በስነ ስርዓት ተናገር። ማለት ያለብሽ ነገር ተናግረሽ አንዴ ልጁንም ከዚህ በላይ አታስጨንቂ። አብርሃም የትም አንሄድም። ሩታ ማለች ችግር የለውም። የትም አንሄድም። እዚሁ ነን። ቆይ አንዴ ትሄዳለህ። በቃ ሩታ ነው የሚፈልገው እሱ። እሺ ከዚህ በላይ ምን እናድርግ? አይደለም ኤፍሬም አንዴ ብቻ ዞር በልና እኔ እሱን ላውራው። አውራት በቃ ሩታ እኮ ይዣት ትመጣለች። ትኖራለች። አብርሃም ትመጣለች። እሺ አንዴ አዳምጠኝ። እንዴ አብርሃም ስማኝ አንዴ። ጥለውኝ ይሄዳሉ። ጥለው ከሄዱ ይጠብቁሃል። እኔ ትንሽ አውርቼ ከዛ በኋላ ትሄዳለህ። እሺ ሄርሚ ምንድነው የምታወሪኝ? በቃ እኔ አልፈልግም። አታወሪኝ። ደህና ነህ? ምንድነው የተፈጠረው? ስልክ ስደውልልክ ያላነሳው ታውቀኛለህ አይደል? ሄርሜላ እኔ ተቀየርክብኝ እኮ ባንዴ። አብርሃም ምን ሆነሃል? በእግዚአብሔር ቆይ አንዴ እኔ አልፈልግም። ሩታን ጥሪያት። ሩታ አንዴ ቆይ ስማኝ። ሩታ አለች እኮ አንዴ እኔን አውራኝ። አብርሃም በኢየሱስ ምን ሆነሃል? ና ቆይ ምን ሆነሃል? በኢየሱስ ምን አቀፈኝ እንዴ? ምንድነው ሄርሜላ? ና ልንገርሽ ምን እንደተፈጠረ፣ ምን እንዳስነኩም፣ ምን እያሳለፍክ እንዳለህ በስትክክል ንገረኝ። አብርሽ ለምን ሄዶ አልሻቸው? ይመጣሉ። እኔ አንድ ሁለት ደቂቃ አታውራኝም? ምን እንድረዳህ ነው የምትፈልገው? በምን አስፈራርተውክ ነው? ንገረኝ። ምንድነው እየተፈጠረ ያለው? እኔ ከጎንህ ነኝ። እግዚአብሔርን ከጎንህ ነኝ። ምንም ነገር ብታጠፋ፣ ምንም ነገር ስህተት ብትሰራ እንኳን ከጎንህ ነኝ። አብርሃም አብርሽ ሰው ሲያፈቅር አይገባህም እንዴ አንተ? ቆይ እንዴት ነው እንደዚህ ባንዴ ነገሮችን ቀይረክ? እንዴት ነው ለኔ ምንም ነገር ሳትነግረኝ፣ ለኔ ምንም ነገር ሳታሳውቀኝ በዚህ ልክ ማንነት እንዴት ነው የሚቀየረው? እኔ ከሩታ ጋር ነው የምፈልገው ሄርሜላ። እሺ ያው እና ልጅም ወልጃለሁ፣ ልጅ አለኝ። ስለዚህ እኔ ከልጄና ከሩታ ጋር ነው የምፈልገው። እንዴ ልጅ እንዳለህ እኮ ነው ያልዘነጋሁትም። ግን ደግሞ ትዳራችሁን ፈታችሁ አይደል እንዴ? ከማን ጋር? ከሩታ ጋር ነው። አልተፈታንም። ማን ያለሽ? በኢየሱስ ስም ማን ያለሽ? ሄርሜላ ሰው የሚያውቀው ነገር እኮ ነው ይሄ አይደል እንዴ? አብርሃም ከኔ ጋር እኮ አዲስ ህይወት ጀምረሃል። በዚህ ልክ ነው እንዴ የምትክደኝ? እኮ እኔ በቃ ከሩታ ጋር ነው መሆን የምፈልገው። ስማኝ አንዴ ቆይ አንዴ አብርሃም በእግዚአብሔር አታስቸግረኝ። አንዴ ቆይ ትሄዳለህ። ሩታም ቢሆን ትመጣለች፣ ታገኛታለህ። ግን ደግሞ ከልብ ነው ሩታ የምትለው? ልዑል ብቻውን ነው ያለው። ልዑል ጋር ልንሄድ ነው። ለምንድን ነው የምታለቅሽው? ምን ሆነህብኝ ነው? በእግዚአብሔር ምንድነው ያስነኩህ? መቤቴ ግራ እየገባኝ ነው። በእግዚአብሔር አብርሃም አንዴ አውርተን አልጨረስንም። ቆይ ሄርሜላ ለማሳመን እየሞከርሽ ብዙ ነገር እየተባበርሽ ነው። በቃ የሆነ ነገር እንዳትጎጂ ብለን የሆነ ነገር ለማድረግ አውርቼው አልጨረስኩም ነበር። በእግዚአብሔር አንዴ አውርቼው አልጨረስኩም። ከዚህ በላይ ራስን እየጎዳሽ ነው። ይበቃሻል። አይደለም ያልገባህ ነገር አለ። ምን ሆነህብኝ ነው? ስልክ ያላነሳህበት ምክንያት በዚህ ልክ ደግሞ እንዴ ነገሮች እንዴት ነው እንደዚህ ረሳኸው? ምን ሆነሃል? አልፈልግሽ ማለቱ እኮ በቂ ነው። በቃ ሄርሜላ ይኸውልሽ መናገር የፈለገውን ተናገር አይደለ? ሲጀመር አንቺ ነሽ ክብርሽን እዚህ ጋር እያወረድሽ ያለሽው። በእግዚአብሔር ነው ተሰማኛለህ? ይቺ ልጅ ለአንተ ብላ ነው ህይወቷን እዛ ጋር ትታ ካንተ ስርስር እየሄደች ክብሯን ዝቅ እያደረገች ለአንተ ስትሆን የነበረው። ግን አንተ ይሄ ነገር አልገባም። እስከዛሬ መቼ ማለት እስከዛሬ እኮ ህይወትን ልታስተካክልና እኮ እሷ የጣለችህን እኮ እሷ ናት እኮ ያነሳች። ቢገባ ህይወትን እዛ አበላሽተልህ ኬት ማለት እሺ በቃ ምንም ችግር የለውም። ግን ደግሞ እኔ በዚህ ልክ ትክደኛለህም ብዬ አላሰብኩም። ከዛ ባለፈ ደግሞ ምን ይሆንክ እንዳለም አላውቅም። የት እንደወስድን የፈለግከው? ምንስ እንዳደርግልን የፈለግከው? እኔ ምን አጉድዬብህ ነው? ንገረኝ። ለምን የምታለቅሽው?
እንደ ትልቅ ሰው ነበር ማለት እንደዛ እንዳድርገኝ። እሺ እኔ በጣም አዳምጠኝ። እኔ ማለት አብርሃም በጣም በብዙ ነገር ከጎንክ የነበርኩ ሰው ነኝ። እንድታወራት የፈቀድንላት ግን ደግሞ ምንም ሊገባት አልቻለም። ስለምወድና ስለማፈቅር ነው አብርሃም። ለምን እንደዛ ጥያቄ የምጠይቀኝ? ወይኔ ጉዴ ፈላ። ለምን እንደምትጮይበት? እሺ ተረጋጊ። ለምንድን ነው የምታለቅሽው? ማለት ምን ማለት ነው? ለምንድን ነው እህትህን ይዘህ የማትሄደው? ሚኪያስ ለምንድን ነው የማትሰበሰበው? ነው ስለ እህትነቱ ሳይሆን ምን ያልጨረስሽው ነገር አለ አሁንም? አዎ ምንም አውርቼው ሳልጨርስ ነው የመጣችሁት። ቢያንስ እሺ ላውራው በስትክክል። እሺ ግን የመጨረሻ አሁንም ይሄንን ነገር በቃ አውርተሽ ለአንዴና ለመጨረሻ ጊዜ የምታየው ነገር ነው። ነገር ይሻላል። እሱ እዚህ ሆኖ ያው አውሪ። አይ ችግር የለውም። ና እዚህ ሆኖ አውሪ። እሺ ማውራት የምትፈልጊውን አውሪውና እኔ እመጣለሁኝ። ከዛ ግን እንደምንሄድ ከዚህ በኋላ እንደዚህ አይነት ነገር ድጋሚ ከሱ ጋር እንድትጀመሪ አልፈልግም። ምሳን ብላ እንሄድ። እሺ ወይ ምሳ ትበላለህ? አንዴ አዳምጠኝ። እሺ ምሳም ቢሆን ምሳም ሰራልሃለሁ፣ ቡና ማፈላልሃለሁ፣ የፈለከውን ነገር ነው ያደርግልሃለሁ። እሺ አዳምጠኝ አንዴ። እኔ ማለት ሄርሜላ ነኝ። ገባ? አውቅሻለሁ ሄርሜላ። ለምንድን ነው? እሺ እኮ እየነገርኩህ ነው። ስለኔ በደንብ እንድነግርህ ምናልባት ከፈለክ በጣም ነው የምወድህ፣ በጣም ነው የማፈቅርህ አብርሃም። እኔ አንተን ማጣት አልፈልግም። ከዛ ባለፈ ደግሞ እንዴት ብዬ ላስረዳ ስለራሴ? እኔ እንደዚህ ያደረኩልህ፣ እኔ በዚህ መንገድ መጥቼ፣ እኔ በዚህ መንገድ አልፌ ልልህ አልችልም። ገባ? ግን ደግሞ አሁን እየመረጥክና ያለህበት ህይወት ትክክል አይደለም። ከኔ ጋር በጣም ብዙ ነገር ያሳለፍክ ሰው ነህ። በጣም በብዙ ወጣ ወረድ ውስጥ እኔ እናንተ ብዙ ነገር አሳልፈን ነው እዚች ጋር የመጣ ነው። ገባ? በጣም ብዙ ሰው በመሀላችን ሊገባ ይፈልጋል። እኔ እናንተ እንድንለያይ በጣም ብዙ ሰው ይፈልጋል። አንተን አንገት ለማስደፋት በጣም ብዙ ሰው ርቀት የሚሄድ ሰዎች ናቸው። ገባ? አሁንም ቢሆን አጠገብ ያሉት ሰዎች ለአንተ ጥሩ ሰው ወይም ደግሞ መልካም ሰው ሆኖ አይደለም። እንዴት አምናቸው ነው? ምን ብለውክ ነው? ስለኔ መጥፎ ነገር ነግረውክ ነው? እኔ እኮ ካንተ ጋር በጣም ብዙ ነገር ማሰበው ነገር አለ። ልጅ መውለድ እፈልጋለሁኝ። ብዙ ነገር አለ። በጣም ብዙ ነገር፣ በጣም ብዙ ልጅ ካንተ ጋር መውለድ እንደምፈልግ ቃላቶች ተነጋግረናል። እኔ ምን ብዬ ልንገርህ? በእግዚአብሔር እሺ አዳምጠኝ አንዴ፣ በደንብ አዳምጠኝ። አንደኛ ደረጃ ለምን እንደዚህ እንደሆንክ፣ ለምን እንደዚህ እንደተቀየርክ፣ ስለኔ ምን ብለውክ ነው? ምን አስከፍቼ ነውስ በዚህ ልክ የተቀየርክብኝ? ንገረኝ፣ እሱን ንገረኝ። እሺ እሱን ንገረኝ። መልስ ስጠኝ አብርሃም። ለምን እንደዚህ የተቀየርክብኝ? ንገረኝ። እኔ እኮ ካንተ ጋር በጣም ብዙ ሀሳብ ያለኝ ሰው ነኝ። ሴት ልጅ ነኝ አይደል እንዴ? ስላንተ እኮ በጣም ብዙ ነገር ነው ማስበው። እንዴት ነው በዚች በሁለት ቀን በሶስት ቀን ቅጽበት ውስጥ እንዴት ነው ከኔ ልትርቅ የምትችለው አብርሃም? እኔ እኮ ካንተ ጋር በጣም ብዙ ነገር ማስብ ሰው ነኝ። ቤተሰብ ማስብ ሰው ነኝ አይደል እንዴ? ሄርሜላኔ እየራበኝ ነው። ወደ ቤት ልሄድ ነው። ለልዑል ጋር ልሄድ ነው። በቃ እሺ ልዑል ጋር ትሄዳለህ። እኔ እኮ ልዑልም ለማግኘት እኮ ከልክዬህ አላውቅም። እሺ ምንድነው? ሁሌም ልዑልን አግኝተው ስትመጣ ደስተኛ ነኝ አይደል እንዴ? እሺ ምንድነው የምትፈልገው? አንደኛ ወደ ቀልብ ተመለስና ከኔ ጋር ያለህን ህይወት ቀጥል። ከቀልቤ ጋር አይደለም ያለው። ከቀልብ ጋር አይደለም አብርሃም። እኔ ነኝ አንተ ፍቅረኛ። እኔ ነኝ አሁን አዲስ ቤት የተጀመርከው ከኔ ጋር ነው። እዛች ጋር ሄርሜላኔ አሁን ከሩታ ጋር ነው መሆን የምፈልገው እኮ አልኩሽ አይደል እንዴ? እኔ ከሩታ ፍቅረኛ ብቻ ነው መሆን የምችለው። ኤክስቴንሽኒስት ምን ሎሪያል ፓሪስ ሩታ እኮ የልጅህ እናት ነበረች። ፍቅረኛ ሳይሆን የልጅህ እናት ነበረች እኮ። በቅርብ ልንጋባ ነው እኔና እሱ እንጋባለን ብለን ከሷ ጋር ነው መሆን የምፈልገው። ስለዚህ እሺ እኔስ አዲስ ህይወት የጀመርከው ሄርሜላስ ያ ሁሉ ቃላቶችክስ እንደምትወደኝ እንደምታፈቅረኝ ብዙ ልጆች እንደምንወልድ ብዙ ሰክሰስ እያሰብን የነበራቸው ነገሮችስ ከሩታ ጋር እንዴት ነው ተመልሰህ የምትጋባው? አብርሃም እንዴት ነው ጨርሻለሁ ብለህ ከምታስበው ህይወት ጋር ተመልሼ እጋባለሁ የምትለው? በጤናክ ነው አብርሃም? እኔስ ከኔ ጋር እኮ አዲስ ህይወት ጀምረሃል። ምን ያንሳታል ሩታ? ቆይ ምን ይጎላታል? ምን ይጎላታል? ምን ያንሳታል አይደለም እያልኩ ያለሁት አብርሃም። እና ታዲያ እዛ ጋር ህይወትህን ጨርሰሃል። አሁን ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ቆየህ እኮ ከኔ ጋር ህይወት ከጀመርክ። ያው ቀለበት ያረክልኝ አንተ ነህ እኮ። እንዴት ቀለበቶችን ትክዳለህ? ያው ልቅማት አይደለም። ለምንድን ነው የማወልቀው? አንተ ነህ እኮ ወደህ አፍቅረኸኝ ፈልገህ እኮ ነው ያረክልኝ አይደል እንዴ? ሰርፕራይዝ አድርገኸኝ እንደምትወደኝ እንደምታፈቅረኝ በጣም በብዙ ነገሮች አንገቴን ቀና ያስደረግሽልኝ በጣም ጥሩ ሴት ናት ሄርሜላ። ንጹህ ልብ እንዴ! ምን ሆነሃል አብርሃም? ንገረኛ፣ ምን አስቀይሜ ነው? በቃ እሺ አሁን ሁሉም ነገር እንርሳውና እነሱ እዛ ጋር አይደሉ? እኔ እናንተ ወደ ቤት እንድንና በደንብ በረጅም እናወራለን። እሺ ያሳለፍከውንም የገጠመህንም ነገሮች በሙሉ እኔ አንተን ለመስማት አንተን ለመረዳት ስህተትም ስራ ስህተትም አትስራ ያጠፋኸውም ነገር ካለ እኔ ካጎንክ ነው ሬዲ ነኝ። አዎ እኔ እናንተ እንሂድና ከዛ በኋላ ለምን ወደ ቤት ልሄድ አልፈልግም። በደንብ እናውራ እኮ ነው። ራሳችን ቤት አለን። እኔና የሩታ ቤት ነው አለን ራሳችን። እዛ ነው የምሄደው። እሺ እኔ ቤት አታውቀውም? ከኔ ቤት አትሄድም? ከኔ ጋር አትሄድም? ለምን? ትንሽ ላውራ ቢያንስ ስላሳለፍናቸው ጊዜዎች ቢያንስ አብርሃም እንዴት ነው እንደዚህ የምትቀየርብኝ? ቆይ
አንዴ ወይኔ ጠራሃቸው እኮ መጡ። ወደ ቤት እንሂድ እያለች ነው። ይኸውላችሁ ወደ ቤት አንዴ ወስጄው ያለውን ነገር በስትክክል ላውራው። ከዚህ በላይ ማውራትም አያስፈልግም። ወንድም አንዴ ይዘል ሂድ። በቃ ጨርሰናል። ካንቺ ጋር ያለው ጉዳይ ጨርሰናል። አንዴ ቢያንስ በስትክክል በራ አሁን የሚሆነው አንዴ ቀን ሙሉ እንድታወሪው ነው እንዴ? እሺ ምርጫህን እንደዛ ከነሱ ጋር መሄድ ነው የምትፈልገው? እሱን ነው የምትፈልገው? እኔን አትፈልገኝ? እኔ ቤት አልሄድም። እኔ ጋር ትመጣ ቤት አለን እኮ እና ሩታ ቤት አለና። አዎ ቤት አለ ልጅ አለ ነው ቤት አልነበረም ማለት ነው እስከዛሬ። ኦኬ ቤቱ ነበር እንዴ እስከዛሬ? አይደለም እና የአንተ ቤት ነበረ መተህ እስከዛሬ እንትን ስትለኝ ነበር። ምን አደረገ? ሄርሜላ ቤት ገብቶ ምን አደርጋችኋል? እሺ ቆይ ያማል እንዴ አንተ በእናትህ በቃ ተንይዘልን ሂድ። እሺ ቆይ አንዴ አብራም እኛ እንሂድ። በቃ ጨረስን እኮ ሄርሜላ፣ ከዚህ በላይ ማውራት አያስፈልግም። መሄድ ነው ያለብሽ መጀመሪያውንም ተናግሬያለሁ ምንም ነገር እንደማይቀየር ገብቶሃል አይደል? አሁንም ቢሆን እህትህን ይዘህ መሄድ ነው ያለብሽ ሄርሜላ። ከዚህ በላይ እዚህ መቆየት አያስፈልግም። እሺ አንዴ ላውራው። እሺ ኧረ ወይኔ አንዴ መች ነው ያበቃው እንዴ? ሄርሜላ እዚህ ጋር ክብርሽን እየተጋፋ ካለ ሰው ጋር ነው እያወራሽ ያለሽው። ንገረኝ እንጂ እንደዚህ በላ ወንድሙ አይደለ እንዴ? ለምን ተቆጣጣለህ? ምን ማለት ነው አንተ? ይዛሃት ምራት ተቆይ ይኸውልህ እኔ እስከዛሬ አንተን አክብሬ እንጂ አሁን በእንደዚህ አይነት ንግግር አንተ መናገር አልፈልግም ነበር። ቢገባ እሷ ሚስት ናት፣ አስረግዛሃታል፣ አብራችሁ መኖር ጀምራችሁ ነበር። ግን እስከዛሬ ለካ ህይወቷ ላይ እየቀለድክና እየተሳለቃችሁባት የነበረው ለካ እሷን ወጥመድ ውስጥ ከታችሁ ነው። ይሄ ደግሞ ድጋሚ ህይወቷ ላይ ተመልሰ እንድትመጣም አልፈልግም። አንተም ነገር ያለው ከዚህ በፊትም በቪዲዮ ማስጠንቀቂያ ልኬልሃለሁ። ህይወቷ ላይ ድጋሚ እንዳትመጣ። አንተ ግን በተለይ አንተ በጣም አከብር ነበረ። በዚህ ልክ ግን ወርደህና ከነሱ ጋር አንድ ላይ ሆነ ስላየው ግን በጣም ነው ያፈርኩብህ አብርሃም። እንግዲህ የራሳችሁ አመለካከት ነው። በቃ ሄርሜላ መሄድ ትችላላችሁ። ከዚህ በላይ ባትቆዩ ደስ ይለናል። እኛም ማውራት የምትፈልጉት ነገር ጨርሳችኋል አይደል? በቃ እንዳይቆጣ ከዛ ወስዶ እንዳይቆጣ ማለት ነው። ወንድሟ ሲጀመር አይመለከትም። ከዚህ በኋላ ህይወቷ ላይ እንዳደርስ ብያለሁ። ምንም ላድርጋት ምንም ትሁን ህይወቷ ላይ አንዳችሁም እንዳደርሱባት ተናግሬያለሁ። በቃ እንሂዳ እንዴ ይበቃሻል። በእግዚአብሔር ቆይ ይበቃሻል። በቃ ነገረሽ አይደል እንዴ እንደማይፈልግሽ። ለምንድን ነው እንደዚህ ራስሽ የምታዋርጂው? እሺ ቅርታ ወንድሜ፣ ማለት እሱ እኮ ጥሩ ሁኔታ ላይ ስላልሆነ ነው። በቃ ማየትና መስማት የፈለግሽው ነገር ከሱ ሰማሽ አይደለ? ከዚህ በላይ አንቺ ለምንድን ነው የምትሰቃየው? አይደለም የሆነ ነገር ብለው መክረውት ነው የሚሆነው። ስለኔ ወይ መጥፎ ነገር ነግረውት ነው ወይ ነፃ ልጅ አይደለም። ስላንቺ ምንም ነገር አልነገርኩም። የሆነ ትንሽ ይቦቃቀል ለምታጫውት ነው መስሎ እኮ አታለውክ ነው ምናምን ትያለሽ እንዴ? ሞት ይዣለሽ እንዴ? ያሟታል ለብሮ ይዘን ነው አትሄድ። ወናተ ጨረሰችው። አብርሃም ጨርሰናል አይደል? እንዴ አይደለም እና እሺ ኤፍሬም አንተ ቢያንስ ሌላ ነገር ነው የፈለገችው። እኔ ሌላ ነገር ውስጥ ለምን እንድገባ ታደርጊኛለሽ? ሚካስ ለምንድን ነው እህትን ስነ ስርዓት ማታስይዝልን? እሱ ደግሞ አይወድሽም ሄርሜላ እንደዚህ እንዳረግ እሷ እንደዚህ እንድታረግላት ይፈቀዳል። እየነገርኩሽ ነው። አላህ በእግዚአብሔር ቆይ አንዴ ሚኪያስ፣ አሁን አብርሃም እንደዚህ አይነት ሰው አይደለም። አንተ በደምብ ስለማታውቀው ነው፣ ቀርበህ ስለማታውቀው ነው እንጂ እንደዚህ አይነት ሰው አይደለም። እንዴት ነው ከዚህ በላይ ማልቀርበው? እንደ ቤተሰብ ቀረብኩት። ከዚህ በላይ ምን ፈልገሽ? ይኸውልሽ ቢገባሽ አንቺ እንደዚህ እየሆንሽለት እሱ እዛ ጋር እየሄደ አንዴ ሩታ ጋር አንዴ ፍሬም ጋር እየተገናኘ ህይወትሽ ላይ ይዟቸው ባልመጣ ነበረ። ቢገባሽ ማለት ነው። ግን እሱ ለህይወቱ አላማ ኖሮት ምናምን በስራ ልኑር ቢል አንቺም መርጦና አንቺ ቤት ይመጣል። ግን አሁን ከነሱ ጋር ነው እያየሽ ነው አይደለ? ገብቶኛል። ግን አንዴ ስማኝ፣ ይኸውልህ ሁለቱ ማለት በጣም የእሱን ህይወት በጣም ለማባለሸት የሚፈልጉ ሰዎች ናቸው። በተለይ ኤፍሬም እኔና እሱን ለመለያየት እየሞከሩ ነው። ገባ? የሆነ ነገር ባያስነኩት አብርሃም እንደዚህ አይደለም። ከዚህ በላይ ሄርሜላ ምን አይነት አማርኛ ነው የፈለግሽው? እንደማይፈልግሽ እኮ እየነገረሽ ነው አይደለም? ይኸውልህ ስማኝ፣ አሁን አልፈልግም የሚለው የሆነ ነገር አስነክተውት ነው እንጂ አብርሃም እንደዚህ አይነት ሰው አይደለም። ገባ? ይኸውልሽ እኔ እዚህ ጋር ሂዱ፣ በቃ ሂዱ። ይኸውልሽ እኔ አንቺን ብዬ ነው የመጣሁት እንጂ እሱን ብዬ አይደለም። ይኸውልሽ ከሱ መስማት የፈለግነው ነገር ከሱ ሰማን አይደለ እኮ ገብቶኛል። ግን አታውቃቸውም። ለምንድን ነው የማትሄጂው? እሺ አንዴ ተረዳኝ። ኤፍሬም እና ሩታን አታውቃቸውም እንዴ? የእሱን አንገት ለማስደፋት እሱ የሆነ ነገር አንዴ ቆይ አንዴ አዳምጠኝ። በጣም መጥፎ ሰው ነው። የሆነ ነገር አንዴ ቆይ በእግዚአብሔር ስለሱ ምንም ነገር ልታወራ ያልፈቀድልሽም። ሲቀጥል ደግሞ በቃ እሺ አልሄድም። እግዚአብሔር አንደኛ ሄርሜላ ይኸውልሽ እኔና አንቺ ማውራት ያለብንን እናወራለን። ግን የእሱን ማዳመጥ የፈለግሽው ነው። ይኸውልሽ ነግሮሻል። በደንብ ላስረዳክ። ይሄ ነገር ይሄ ቀን ያልፋል። ግን አሁን ከሱ ጎን ነው መሆን ያለብን። ና አብርሃም ይበቃሻል ሄርሜላ። አልፈልግም ከዚህ በኋላ ይኸውልሽ ማናገር ከፈለግሽ እኔ ጋር አናገርሽው አይደለ? በእኔ ፊት ማውራት የፈለግሽውን እኮ ብቻችሁን አወራችሁ አይደለ? እኔንም አዳምጪኝ አንዳንዴ
እሱ እንደማይፈልግሽ በግልጽ እየነገረሽ ነው። እየተጫወቱበት ነው። በእግዚአብሔር እየቀለዱበት ነው። የሚጫወቱበት ይሄ እኮ ህፃን ልጅ እንኳን ትልቅ ሰው እኮ ነው። ምን ሆነሻል? እያለመጡበት ነው። ተንኮል ሰርተውበት ነው። አብርሃም እንደዚህ አይነት ሰው አይደለም። እግዚአብሔር ነው ስለማውቀው ነው። ልጅ ከአንደበቱ እየተናገረ ሰው እንደዚህ ነው ማለት አትችይም። በቃ እሺ በይኝና ከዚህ በላይ መቆየት አያስፈልጋችሁም። ያስጨነቃችሁን እኮ ምን አድርጉ ነው የሚሉት? እግዚአብሔር እንደ ከዚህ በላይም ሲጀመር መቆየቱ ሌላ ነገር ነው። እሷ እያወራች ያለችው እኮ ልክ አይደለም። ምን አድርጉ ነው የምትለኝ? ወይኔ